ሩትዬ ልጇ ከአብርሽ ጋር እንዲኖር ተስማማች። ልጁ ከሱ ጋር አደረ። አብርሽ በጣም ደስ አለው። ሩቲ በድጋሜ ልጇን ልታይ ወደ ሮም ድረስ መታ። እንግዲህ አብርሽ ደግሞ እንደምታዩት ሩትዬ በጣም አምሮባታል። ቆንጅዬ ሆናለች፣ ወፍራለች እና ልጁን እንኳን አላሳይሽም እያለ የእሷን ውበት ነበረ ሲያደንቅ የነበረው። ሚስቴ በጣም አምሮባታል ከኔ ከተለየች በኋላ ብለዋል። ባትለይም ያው አምሮባታል ሩትዬ ከበፊቱ የበለጠ ወልዳ ከተነሳች በኋላ በደንብ አምሮባታል። ደግሞ ደስ ሲሉ ማለት ነው። ማርያምን እንዴት ደስ እንደሚሉ እንደዚህ ሁሉ ጊዜ ስቆ ፈገግ ብሎ ቢመጡ እኛ በጣም ደስ ይለን ነበረ። ግን ሩትዬ ያው ልጄ ሄዳለሁ ትናንት ካንተ ጋር አድሯል፣ ከትናንት ወዲያ ካንተ ጋር አድሯል፣ ዛሬ ግን ልወስደው ነው የመጣሁት ብትለውም አትወስጂውም፣ ዛሬ ከኔ ጋር አድሮ ነገ እዘሹ ትሄጃለሽ እያለ ነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬና ሩትዬ ግን እንዴት አስቻለሽ? 2 ቀን ሙሉ ልጅሽ ጦትሽ ሳይጠባው እንዴት ሊያድር ቻለ? እኔ ጥያቄ ነው፣ የምሬን ነው ማለት ነው። እውነት ከሆነ እንዴት ነው ልጇ ሊያድር የቻለው? ገና 3 ወር ልጅ ነውና አድሯል። እንግዲህ እያሉ እንደሆነ 2 ቀን አድሯል ተብሏል። ዛሬ ግን እንግዲህ ለወስደው ነው የመጣሁት፣ ልጄ በጣም ናፍቆኛል፣ ልዑሌ ናፍቆኛል ብላለች። እንግዲህ ደግሞ በጣም ነው ደስ የሚሉት ማለት ነው። ፈገግታቸው ምናምን ደስ ይላል እና ልጃቸውን እንደዚህ አንድ ላይ ፈገግታ ከነሳቃቸው ልጃቸውን ጥሩ ነገር እያስተማሩ ቢያሳድጉ በጣም ደስ ይላል ማለት ነው። ሩትዬ እንግዲህ ልጇን ለመውሰድ ብትመጣም አትወስጂም ብሎ አብርሽ ከልክሏታል። እባክሽ የመጨረሻ ቀን ብቻ ከኔ ጋር ይደርና ከዛ በኋላ ነገ ተወስጂዋለሽ፣ ያለበለዚያ እዚህ ደሪ ብሏታል።